ያው እንደማንኛውም ኢትዮጵያዊ ማርያምን ወዳታለሁ። በጣም ይወዱ ነበር። አዎ ከቤት ራሱ የወጣውበት አንዱ ምክንያት ወደዚህ ወደ መንፈሳዊ ትምህርት እንዳዘነብል ማርያም በህልሜ ተገልጣልኝ ነው የሚመስለኝ። በጣም ጥሩ ነገር ነው። ደስ ይለኛል። ምን ነበር ህልሙ? እስኪ መስማት ብችል ደስ ይለኛል። እሱ እንግዲህ ምንድን ነው የጽጌ ጾም ላይ የማርያም ስደት ተብሎ በሚታሰበው የሚነገር ታሪክ አለ እና እዛ ላይ የሚነገረው ምንድን ነው? በስደቷ ወቅት እሷ፣ ሰሎሜ፣ ዮሴፍ አብረው ነበሩ። እንደዚህ የግብፅን በረሃ አብረው ተጓዙ። እንደዚህ የሚል ታሪክ የሚቀር እሱን ነበር በህልሜ ሳይ ነበር እና እኔም ከማርያም፣ ከሰሎሜ፣ ከዮሴፍ ከልጇ ጋር እንደዚህ ያንን በረሃ ስንሄድ አምስቷ እና መሀል ላይ ግን እኔ ጫማ ስላልነበረኝ ማርያም ለልጇ 10 ብር ስጠውና ጫማ ይግዛም ስትል ተስፋውን ነጋሽ የቀድሞ መምህር ወይም ዲያቆን በላሊበላ ላይ ልዩ እንግዳ ሆነው ተገናኝተናል። ስላገኘሁት በጣም ደስ ብሎኛል። እንኳን ደህና መጡ። እንኳን ደህና ቆየኝ። እኔም ስለጋበዝከኝ አመሰግናለሁ። እግዚአብሔር ይባርክ። ጥያቄ ስትጠይቅ ግን ከአንቱታው ይልቅ አንተ እያልክ ብትቀጥል ጥሩ ነው። እግዚአብሔር ይባርክ። አሜን አሜን። እኔ እውነት ለመናገር እንደ አንቱ እያሉ እንግዶችን ማናገር በጣም ደስ ይለኛል። ለሚሰሙ ሰዎች ፈቃዶ ከሆነ በዛ ልቀጥል። ግድ የለም አንተ እያልክ ቀጥል ይሻላል። እሺ እንግዲህ ሞክራለሁ። ተሳስቼ አንቱ ካልኩ እንግዲህ ምህረት ይደረግልኝ። እርሶን ከማግኘት ሊከብድ የሚችል ሌላ ነገር አልነበረም። በብዙ ጭንቅ ነው ያገኘሁት። ስለተገናኘን ደስ ብሎኛል። ለማንኛውም ከጥበበ ሲሎንዲስ እንጀምር። የበር ስሞት ሆኖ ነው ማውቀው። ጥበበ ሲሎንዲስ ወይንም የሲሎንዲስ ጥበብ ቅዳሴ ማርያም ላይ የምናውቀው ቃል ስለሆነ እሱን ፈተነው እንለፍ። እኔ እዛ ነው ማውቀው ማለት ነው። ምንድን ነው ጥበበ ሲሎንዲስ? ጥበበ ሲሎንዲስ ወይም ደግሞ የሲሎንዲስ ጥበብ የሚለው እንግዲህ አንተም እንደጠቀስከው በቅዳሴ ማርያም ላይ የሚገኝ አንዱ ለማርያም የተሰጠ ቅጽል ነው። ሲሎንዲስ የሚባል ጥንታዊ ሐኪም፣ ጥንታዊ የሕክምና ባለሙያ፣ ፈላስፋ፣ እጁ መድኃኒት የሆነ ሰው ነበረ ይባላል እና በሱ ምክንያት ብዙዎች ተፈውሰዋል እና ከዚህ የተነሳ ለብዙዎች መፈወስ መዳን ማርያም ምክንያት ናት ከሚለው ሀሳብ ጋር ተያይዞ ወደ እሷ ተሰጥቶ ነበር፣ ለእሷ የተሰጠ ነው። እኔም ደግሞ ጥበበ ሲሎንዲስ የሚለውን ስም በምጠቀምበት ሰዓት ያው የማርያም መድኃኒትነት ለእኔም ደርሶኛል ከሚል ሀሳብ ተነስቼ ለእሷ መታሰቢያ እንዲሆን በዚያ ምክንያት ነበር ጥበበ ሲሎንዲስ ሲባል የነበረው። ግን ያው ትክክል ስላልሆነ ትቼዋለሁ። ትክክል አለ ጥበበ ሲሎንዲስ ሊያስረዱኝ ይችላል? ያው ለእኔ ትክክል አይደለም። እኔ ያው አንቺ ዕፀ ሕይወት ነሽ፣ አንቺ ፈዋሽ ነሽ ለማለት ነው ቅዳሴ ማርያም ጥበበ ሲሎንዲስ የሚላት ወይም አንቺ ሲሎንዲስ ጥበብ ነሽ የሚላት ባለመድኃኒቱንና የሊቁን። ያው ታምሜ ነበረ በየመሃሉ ከህመሞች በላይ የሆነ ደግሞ በጣም አስቸጋሪው ከአዳም ጀምሮ ሲወርድ ሲዋረድ በእኛ የደረሰ የዘላለም ህመም ነበረ። ከዚያ ህመም ያው ያዳነኝ ጌታ ኢየሱስ ክርስቶስ ነው። የፈወሰኝ መድኃኒቴ እርሱ ነው። ስለዚህ ከዚህ አንጻር ያው ትክክለኛ ስያሜ አይደለም ብዬ ስላሰብኩ ትቼዋለሁ። አሁን ለምሳሌ በቅርቡ ያሳተሙት መጽሐፍ አለ። እዚያ ላይ ተስፋውን ነጋሽ ብቻ ነው ያለው። መምህርነቱም ቀርቷል፣ ዲቁናውም ተረስቷል። እሺ፣ አርሲ ነው ተወልደው ያደጉት ቦዴ። ከዚያ በኋላ በልዩ ልዩ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትምህርቶን ተከታትለዋል።
እኔ ባለኝ መረጃ መሰረት ደብረ ሊባኖስ ነበሩ። ከዚያ ደግሞ ወደ ምሁር ኢየሱስ ነው የቆዩት። እዚያ ለመመንኮስ ሁሉ ዝግጅት አድርገው ጨርሰው ነው የከሸፈው። ታካ ነገስት ደግሞ ወደ አዲስ አበባ መጥተው 4 ኪሎ ቅኔና ሐዲሳትን ተምረዋል። ልክ ነኝ አይደለም? ምሁር ኢየሱስ ገዳምን አይነት ገዳም ሰንብተው ከርመው እስከ ምንኩስና ታጭተውበት ኢየሱስ ክርስቶስን ሳያውቁ እንዴት ቀሩ? እንግዲህ በስሙ ተሰይሟል፣ ገዳሙ ኢየሱስ ስም ተሰይሟል። ነገር ግን ኢየሱስን ምን ያህል ያውቀዋል፣ ምን ያህል ያሳውቃል የሚለው ነው ዋናው ነጥቡ። እርስዎ በነበሩ ጊዜ ማን ነበር የገዳሙ አበምኔት? የገዳሙ አበምኔት ያስታውሷቸው? ግድ የለም አባ ዘኢየሱስ ናቸው። ስማቸውም አባ ዘኢየሱስ ነው። አባ የኢየሱስ ማለት ነው። እሺ፣ አባ ዘኢየሱስ ነው የሚባሉ። ያው አሁን እዛ ምሁር ኢየሱስ ውስጥ ትንሽ ለየት የሚለው ከሌሎቹ ገዳማት ምንድነው? በየዕለቱ ወንጌል ይነበባል። በሰርክ ጸሎት ላይ የአዲስ ኪዳን መጻሕፍት በየዕለቱ ይነበባል። እኛም በየዕለቱ በአእምሯችን ይዘን እንድንገባ እዛ ላይ ሪፍሌክት እንድናደርግ እንደዚህ ነገር እንትን ይላል። ግን በጣም ያልተለመደ ነገር ነው ከሌሎቹ ገዳማት ለየት የሚለው ምሁር ላይ ያ ነገር ነው። ነገር ግን የኢየሱስ ክርስቶስን አዳኝነት ለመረዳት ከዛ ያለፈ የመንፈስ ቅዱስ እገዛ ያስፈልጋል። ስለዚህ ያ ነገር በዚያ ገዳም ውስጥ እያለው ስላልሆነ ያው አላገኘም። ምን ማለት የመንፈስ ቅዱስ እገዛ አልነበረም ገዳም ውስጥ ማለት? እንግዲህ ቢኖር ኖሮ አየው ነበረ። አሁን በህይወቴ ላይ ያለውን ለውጥ በዚያ ስፍራ አየው ነበር ቢኖር ኖሮ። ስለዚህ አልነበረም ማለት ነው ባጭሩ። ምንኩስናው ለምንድን ነው የቀረው? በጣም ተዘጋጅታችሁ እንደነበር ሰምቻለሁና ካልተሳሳትኩ በወቅቱ የነበሩ አንድ ጳጳስም ሊያመነኩሶ ወስነው በዚያ ነው የቀረው። አንደኛ ለምን ቀረ? ሁለተኛ በመቅረቱ እርሶ አሁን ምንድን ነው የሚሰማው? በመቅረቱ በጣም ደስተኛ ነኝ። ለምን ያስቀረው ደግሞ ያው እንግዲህ ምንም ጥቅም ስለሌለው ነው። መመንኮሱ ምንም ጥቅም ስለሌለው መጽሐፍ ቅዱሳዊም ስላልሆነ ወደ ጥፋት የሚወስድ ህይወት ስለሆነ እሱ በዛ መልኩ ሲታይ ጥሩ ነገር አለው። በእርግጥ ያን ጊዜ እንዲቀር የኔ አስተዋጽኦ አልነበረውም። የገዳሙ ጸሐፊ ናቸው። ከአባ ዘኢየሱስ ቀጥለው የነበሩ አባ ገሪማ የሚባሉ እሳቸው ናቸው በወቅቱ የነበሩትን አባ መልከጼዴቅ የተባሉ ሊቀ ጳጳስ እንዴት ክፉና ደጉን የማያውቅ ልጅ ታመነኩሳላችሁ ብለው ተቆጥተው በዚያ መንገድ ልክ ለመመንኮስ ሳምንት ሲቀረው እቅዱ እንዲፈርስ ያደረጉት እና በዚህ እግዚአብሔርን አመሰግናለሁ። ስንት ዓመቱ ነበር እርሶ በሰዓቱ? በሰዓቱ ማለት ክፉና ደጉን ያላወቀ የተባሉት አንድ 16 ዓመት ወይ 15 እንደዛ አካባቢ። በእርግጥ እሱ በጣም አፍላ ዕድሜ ነው ለምንኩስና። ይሁን እሺ፣ የመንፈስ ቅዱስ እርዳታ ስላልነበረ ወይም መንፈስ ቅዱስ ስላላሳየኝ አሉኝ ምሁር ኢየሱስን ቢቆዩ። በኋላም ታካ ነገስት መጥተው ደግሞ 2 ዓመት ቅኔ ነው የተማሩት፣ 1 ዓመት አዲስ ኪዳንን የተማሩት። አዲስ ኪዳንን ማለት ስለ ጌታችን ስለ ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን አስተምህሮ 1 ዓመት ሙሉ ነው የተማሩት። እንዲያም ሆኖ ግን የእግዚአብሔርን ልጅ የእመቤታችን የቅድስት ድንግል ማርያምን ልጅ ኢየሱስ ክርስቶስን አላወቁት። አሁን በእርሶ አገላለጽ እዚህስ ጋር ምንድን ነው? እንዲሁ መንፈስ ቅዱስ የለም ብቻ ብለን እንለፈው ወይስ? ለምንድን ነው የምለው? ምናልባት እርሶ የመረዳት ወይም የመቀበል ፍላጎት ሳይኖሮት ቀርቶስ ከሆነ? በእርግጥ ያው ሰው በሁለት መንገድ ነው ከማወቅ የሚጎድለው። አንዱ ለማወቅ ፈቃደኛ ካልሆነ፣ ለመረዳት ፈቃደኛ ካልሆነ በዛ ምክንያት እንትን ሊል ይችላል፣ ከማወቅ ሊጎድል ይችላል። የኔ ግን እንደዛ አልነበረም። ለማወቅ ለመረዳት ፍላጎት ነበረኝ፣ ግን አልተረዳሁትም። ያ ደግሞ የሆነበት ምክንያት ምንድነው? አስተማሪዎቻችን ሲያስተምሩን የተማሩትን ነው፣ የሸመደዱትን ነው።
የመረመሩትን፣ ያስተዋሉትን፣ ያገናዘቡትን ደግሞ በደንብ የገባቸውን የተረዱትን ነገር አይደለም። ስለዚህ እንደዛ ስላልሆነ የመጋባት አቅሙ በጣም ደካማ ነው። የመተላለፍ አቅሙ በጣም ደካማ ነው እና አንዱ ችግር የአስተማሪዎቹ ችግር ነው። እኛን የሚያገኙን አስተማሪዎች በቃ እንደ ማንኛውም ትምህርት እንደ ማንኛውም ተማሪና አስተማሪ እንገናኛለን። ከዛ ይሄንን አጥኑ እንባላለን፣ እናጠናለን። ይሄን ሸምድዱ እንባላለን፣ እንሸመድዳለን። ከዛ ያለፈ ነገር የለውም። ድንገት እንኳን በየመሃሉ ጥያቄ የምናነሳ ከሆነ በሌላ እንጠረጠራለን። በሌላ ያው ይገባኛል፣ ለሚያዩን ሰዎች ግልጽ ነው። ያው ከነሱ ወገን እንዳልሆንን መናፍቅ የሌላ ተልእኮ እንዳለን የሌላ ትምህርት እንደቀመስን እንደዚህ ይታሰባል። እውነቱን ልጠይቆት በዓታ ነገሥት እስከገቡበት ጊዜ ድረስ ማነው ታካ ነገሥት በዓታ ለማርያም ቤተክርስቲያን ማለት ነው አዲስ አበባ፣ እስከዚያን ጊዜ ድረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሆነ ሰው ሃይማኖት ትምህርት ተምረው ያውቃሉ ወይስ አያውቁ? ያው እንደዚህ በመደበኛ ደረጃ ሳይሆን ከነዛ ውጪ ሌሎች ያው ጓደኞች አሉን። ከነሱ ጋር ስንገናኝ እንወያያለን፣ እንነጋገራለን። ስለዚህ በዚህ ይሄ ንግግሩ መገናኘቱ በራሱ አንዱ የትምህርት መተላለፊያ ስለሆነ ምናልባት በዚያ መንገድ ትምህርት አንዳንዴ ይተላለፋል። አንዱ እሱ ነው። ሁለተኛ ደግሞ ያው ማንኛውም ሰው የራሱ ተልእኮ አለው። የትኛውም ሃይማኖት የራሱ ተልእኮ አለው፣ የራሱ ራዕይ ያለውና ተልእኮውን ለማሳካት ወደ ተልእኮ መስክ ሲወጣ በዛ የተልእኮ መስክ ላይ ልትገኝ ትችላለህ። በዚያም ጊዜ መልእክቶቹ ሌላው ትምህርት ይመጣል። እንደዚህ ግን ምንድነው እንደዛም ሆኖ አሁን በደንብ ማዳመጥና ነገሩን መቀበል አንድ ነገር ነው። ሰምቶ ማለፍም ሌላ ነገር ነው። ስለዚህ እኛ ሰምተን እናልፋለን፣ ወይ ንቀን ወይ ሪጀክት ወይ ተቃውመን እንደዚህ በዚህ መልኩ እናልፈዋለን እንጂ የመቀበል የማመን እንዲህ አይነቱ ዝግጅት ስላልነበረን ያንን ወደ ውስጣችን አስገብተን እዛ ከመምህራኖቻችንን በዚያ መሰረት ጥያቄ መጠየቅ እንደዚህ አይነት ነገሮች አልነበሩም። ተፈትናችሁ አታውቁም? ከሌላ እምነት ተከታዮች ጋር ስትገናኙ እንግዲህ እናንተ እዛ ተማሪዎች ናችሁ። ከፍተኛ መንፈሳዊ ትምህርት ነው የሚሰጠው ታካ ነገሥት። የዛ ትምህርት ቤት ተማሪ ሆናችሁ አንዳንድ ሌላ እምነት ተከታይ የሆኑ ሰዎች ደግሞ በመጽሐፍ ቅዱስ ዙሪያ ሲያወያዩአችሁ ሲጠይቋችሁ ያው የተለመደ ነው መንገድ ላይ አግኝቶ ማጥመድ እናንተን። ያ አይፈትናችሁም? እናንተ ምናልባት በኋላ ለሆነው ነገር እንዲህ እኔ በፍጹም አልተፈተንኩም። እኔ የትኛውም ጠያቂ በእምነቱ ጽኑ ነበሩ። እኔ የትኛውም ጠያቂ የትኛውም መልእክተኛ መልእክት ይዞ ሲመጣ እኔን አልፈተነኝም። ማተቦ ጥብቅ ነበር ማለት ነው። ያው የእንትኑም በእርግጥ የዛ የመልእክተኛውም መላላት ጭምር ሊሆን ይችላል። የኔ ጥብቅ መሆን ብቻ ሳይሆን የዛኛው ልል መሆንም እኔን ቻሌንጅ ላይ ያደርገኝ ይችላልና ያ ነው። እዛ ትምህርት ቤት ውስጥ ቆያችሁ። እኔ እንግዲህ እስከማውቀው ድረስ ታካ ነገሥት ኢትዮጵያ ውስጥ አሉ ከሚባሉ ትልቅ ሊቃውንት ከሚፈሩበት ትምህርት ቤት ውስጥ አንዱ ነው። እዚያ መማር ብቻ ሳይሆን ደግሞ በኋላ ካራቆሬ ፋኑኤል ቤተክርስቲያን አገልግለዋል። ሴምሲ ቅድስት ኪዳነ ምሕረት አገልግለዋል። ሲናገሩ እንደሰማሁት ቤኒሻንጉልም አካባቢ ካማሺ በአንድ በኩል ህንፃ ቤተክርስቲያን፣ በሌላ በኩል ደግሞ ማረሚያ ቤት ሁሉ ታስገነቡ ነበር። ሁለቱ ተቃራኒ የሚመስሉ ቢሆኑም በዚያ ስራ ላይም አብረዋቸው የነበሩ እኔ የማውቃቸው ትልልቅ መምህራን አሉ። በኋላ አነሳቸው ይሆናል። እንዲህ አይነትም የተጋ አገልግሎት ውስጥ ነበሩ። ኢየሱስን አያውቁትም ነበር። አሁንም ምንድንን ነበር ተስፋ አድርገው የሚያገለግሉት? ማንን ነበር ምሳሌ አድርገው ያገለግሉ የነበረው? ቤኒሻንጉል እዛ አካባቢ ላይ ያለውን ትንሽ ላንሳለ። ቤኒሻንጉል አካባቢ ላይ አብያተ ክርስቲያናት ምናምን ነገር እንሰራ ነበር። ሰዎችንም ያው በኦርቶዶክስ እምነት አስተምህሮ በዛ እንዲያምኑና
ያው በዚያው ተጠምቀው በዚያው እንዲኖሩ እንደዚህ አይነት ነገሮች ነበሩ። ቤኒሻንጉል ብቻ አይደለም ሌሎችም ከአርሲም ሌላ ስፍራም እንደዛ ነገሮች ነበሩ። ስኬታማ ነበር። ማረሚያ ቤት ያልከው ጋር ግን ማረሚያ ቤቱን አይደለም የምንገነባው፣ በማረሚያ ቤት ውስጥ ነው ቤተክርስቲያን የምንሰራው። እንደዚህ አይነት ስራ ነው የነበረው። እንግዲህ ይህን ሁሉ ስንሰራ ዋጋ እናገኛለን ብለን ነው ጌታችንን ያው እናስበዋለን እኮ በመላእክት የመረዳት ትክክለኛው በመጽሐፍ ቅዱስ ውስጥ የተገለጠውን እውነት የመገንዘብ በዚያ የማመን እና በዚያ የማረፍ ችግር ነው እንጂ የነበረው ጠቅለል ያለ ማንኛውም ሰው ሊያውቅ የሚችለውን ሊያስብ የሚችለውን ሊመኝ የሚችለው ያ ነገር እኛም ጋር ነበረ እና ያንን ሁሉ አሁን ያልካቸውን ነገሮች ሁሉ ሲደረጉ ስናደርግ ኢየሱስ ክርስቶስን ያው አውቀናል ብለን ነው እኮ በዚያ አውድማ አውቀናል ብለን ነው ስናደርግ የነበረው እና ይሄም የእውቀታችን መገለጫ ነው ብለን ነው የምናደርገውም የምንናገረውም እያንዳንዱ ድርጊት የነበረው የዚያ መገለጫ ነው ብለን ነበረ። ግን ያው ትክክለኛ እውቀት አልነበረንም ነው። ምንድነው እስኪ ትንሽ ግልጽ ያርጉልኝ። ያን የምታውቁት እንግዲህ እርሶ ከመደበኛ ምዕመንነት አልፎ ግብረ ዲቁናንም ተምረው በኋላም ወደ መጽሐፍትን በደንብ የመረመሩ ሰው ነው። በኋላ ደግሞ ያወቁት ደግሞ ሌላ እውቀት አለ፣ አሁን ያሉበት ቤተ እምነት አለ። ሁለቱ ጋር ያለው ኢየሱስ የተለያየ ኢየሱስ ነው ወይስ ምንድን ነበር የጎደለው? ምንድነው ልዩነቱ? ምንድን ነበር ማለት ነው? ኢየሱስ የተለያየ አይደለም፣ ኢየሱስ አንድ ነው። ነገር ግን የሰዎች አስተሳሰብ ነው የተለያየው እና ሰዎች የተለያየ አስተሳሰብ ሲኖራቸው አንዱ ጋር ያለው ስለ ኢየሱስ ያለው አንዱ ጋር ያለው ሌላ ነው፣ ሌላው ጋር ያለው እንደዛው ሌላ ነው። ምን ማለት ነው ሌላ ማለት ግልጽ ያርጉልኝ። በዚህ ምክንያት ይሄኛው ከዚህ ይለያል ካላሉኝ ምንድን ነው ማለት? እንግዲህ እኔ እስከማውቀው ድረስ ኢየሱስ ክርስቶስ ከዘላለም የነበረ ለዘላለም የሚኖር የአብ ልጅ በባህሪ እኩል የሆነ በአብ እኩያ የሆነ ከብርሃን የተገኘ እውነተኛ ብርሃን እየተባልን ያደግነው ፍጹም አምላክ የሆነ ደግሞ ስለኛ ኃጢአት ብሎ ከሰማይ ሰማያት የወረደ ከቅድስት ድንግል ማርያም የተወለደ እንግዲህ በየቀኑ በየቅዳሴያችን የምንለው ስለሆነ ማለት ነው። ስለ ኃጢአታችን የሞተ የተሰቃየ መከራን የተቀበለ በሶስተኛው ቀን ሞትን አሸንፎ እየተነሳ በክብር ያረገ አሁን በአባቱ ቀኝ ያለ ዳግም ደግሞ በሕያዋንና በሙታን ላይ ሊፈርድ የሚመጣ ነው። ይሄ የሁል ጊዜ የሃይማኖት አዋጃችን ላይ ያለ ነው። እርሶም ያውቁታል። ከዚህ ምንድን ነው የተለየው ነው? እንግዲህ ይሄ ብቻ አይደለም። አሁን ይሄኛው ይሄ ጠቅለል ያለው እንትን ነው መግለጫ ነው። በዚህ እስማማለሁ። አሁን ባልኩት ለምሳሌ በዚህ ሁላችንም እንስማማለን። አሁን ኢየሱስ ክርስቶስም የሚከተሉ ወገኖች ሁሉ በዚህ ሐሳብ ይስማማሉ። ግን አንደኛ ይሄን መግለጫ ደግሞ ሁሉም የሚያብራራበት የራሱ መንገድ አለው። በዚያ ላይ ልዩነቶች ይፈጠራሉ። ስለዚህ ይሄ የሰዎች ልዩ ትርጓሜ መያዝ፣ የሰዎች ልዩ ሐሳብ ልዩ ማብራሪያ መስጠት እሱ ነው እንግዲህ ስለ ኢየሱስ የተለያየ አመለካከት እንዲኖር ያደረገው እንጂ ኢየሱስ በራሱ የሚለያይ ሆኖ አይደለም። ኢየሱስ አንድ ነው እና ይሄ ነው። ምንድን የተለየ መረዳት ያገኙት? ለምሳሌ በፊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አስተውሎት ማያውቁት ወይንም ሳያገኙት የቆየና በኋላ ላይ ያገኙት የመንፈስ ቅዱስ እርዳታ ያስፈለገው ነገር ምንድን ነው ማለት ነው? እንግዲህ አሁን ምንድን ነው ወደ አሁኑ ስመጣ ስለሱ የሚኖር እውቀት በቀጥታ እሱን ከመተዋወቅ ጋር ነው የሚሆነው። መጀመሪያ በነበርኩበት መረጃ ነው የሚሆነው፣ እውቀት ነው የሚሆነው፣ የእውቀት ክምችት አይምሮ እንደዚህ ክምችት ነው የሚሆነው እና አሁን ወዳለሁበት ስመጣ ግን በትክክል ኢየሱስን ወደ ማወቅ ራሱን ሌላው አስተዋዋቂ መሃል ላይ ሳይኖር ራሱን በቀጥታ ወደ መተዋወቅ እሱም አንተን እንደሚያውቅ ታውቃለህ፣ እኔም እሱን እንደማውቀው እንደሚያውቀኝ እንደዚህ ያሉ ነገሮች
እና ወዳጅነታችን ቅርበት ያለው ይሆናል። እና በዚያን ጊዜ ይሄ ነው ያልነበረው ነገር፣ በርቀት ነው የነበረው ነገር። ከእሱም ጋር እንኳን ያለን መተዋወቅ ርቀት አለው። የአሁኑ ግን ቅርበት አለው፣ በጣም ቅርበት አለው። ይቅርታ ያድርጉልኝና ቅርበት ሲሉ እኔ ብዙ እንግዲህ እንደናንተም አይነት እምነት ያለው ሰው አያለው አናግራለሁ። ብዙ ጊዜ በጣም ቅርብ አድርጋችሁ ነው የምታወሩት። እኛ ለስም አጠራሩ እንኳን ክብር ይግባው እያለ የምንጠራውን ጌታችንን ኢየሱስ ክርስቶስን በጣም እንደው ትንሽ ለኛ ለኦርቶዶክሳውያን ትንሽ በሚከብድ ሁኔታ በጣም ቅርብ አድርጋችሁ ስትናገሩ ይሰማል። በእርግጥ እሱ ልክ ነው። አንዳንድ ጊዜ እንዲሁም ይባላል እናንተም አካባቢ ሊቃውንቱ አካባቢ ምሁራኑ አካባቢ እንዲሁ እግዚአብሔርን ቀለል አድርጎ የማሰብ ነገር አለ። የሚወደድም ባይሆን እሱ እንዲሁም ምንድነው የቄስ ልጅ እግዚአብሔር አጎቱ ይመስለዋል እስኪባል ተረት አለ እና ይሄ ቅልል ማለት ይሄ በጣም ቅልል ማለቱ ጥሩ ነው ብሎ ያስባሉ እርሶ? አይ ቀሉ አይደለም እኮ ከስም አጠራሩም ጋር በተያያዘ አንተ እንዳልከው ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይገባዋል። አሜን። ስለዚህ ለስም አጠራሩ ክብርና ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ብሎ መጥራትም ተገቢ ነው። ዝም ብሎ ኢየሱስ ከማለት እንደዛ ማለትም እሱ የተሻለ ነገር ነው። እሱኛው ላይ ሳይሆን አሁን ምንድነው እንድናውቀው ይፈልጋል ነው። እሱን በማወቃችን እንድናርፍ ይፈልጋል። ጌታችን ኢየሱስ ክርስቶስ እሱን ይፈልጋል። ከመጀመሪያ ከነበረኝ ዕውቀት እንግዲህ አሁን ያለው ዕውቀት የተለየው በዚህ ነው። መጀመሪያ ጌታችን ኢየሱስ ክርስቶስን ለማወቅ ጥረት አድርጋለሁ። እንዳነሳቸው የተለያዩ ትምህርት ቤቶችን በተለያዩ ትምህርት ቤቶች ውስጥ ገብቼ ለመማር የተለያዩ መጻሕፍቶችን ለማጥናት እንደዚህ ለመጠየቅ እንደዚህ ሙከራ አድርጌያለሁ። ግን ሩቅ ስለነበረ ያንን ዕውቀቱ ራሱ የማያልቅ ነው። አሁን በዚያ ቤት ውስጥ ያለው አንደኛው ችግር ደግሞ ምንድነው? ብዙ ነው ዕውቀቱ። አንዱ ትምህርት ብቻ እስከ 7 እስከ 8 ዓመት ይፈጃል። ሌላውም እንደዛ ብዙ ነው። ዝም ብሎ ሲንኳተት ቤተክርስቲያን ባህረ ጥበባት ነው የምንለው እና እንደዛ ስለሚባል ያው እንትን ይላል፣ ያደክማል። እንደደከምክ ትቀራለህ ማለት ነው በዛው። እና እዚህ ግን ከድካምህ ነው የምትገላገለው። እዚህ ከድካምህ ከሸክምህ ታርፋለህ። እዚህ እሱን ማወቅህ ለአንተ እረፍት ይሰጥሃል ማለት ነው። ቅርበት የሚያሰኘው ይሄ ነው። ያለህን ሸክም ከአንተ ላይ የሚያራግፍ ነው። ግን እንደኔ አይነት ደካማ ሰው ኃጢአተኛ ሰው ፍጹም ቅዱስ የሆነውን አምላክ ጌታችን ኢየሱስ ክርስቶስን እንደው ዝም ብሎ መቅረብ ራሱ እንዴት ይታሰባል? አይከብድም? መቅረብ ማለት አሁን መቅረብን እንድናውቀው ይፈልጋል አሉኝ። እርሶ እንድንቀርበው ይፈልጋል አሉኝ እና እኔ ኃጢአተኛ እንደሆንኩ ነው ነኝም ደግሞ እና እንዴት ነው ብድግ ብዬ ተነስቼ አምላክ አማልክትን መላእክት በፊቱ የሚነጠፉለትን ጌታን እንዴት አድርጌ ነው መቀርበው ነው ጥያቄ። እሱ ጥሩ ነው። እንግዲህ እዚህ ጋር ነው የቅዱሳን አስፈላጊነት የሚመጣው፣ የምስጢራተ ቤተክርስቲያን ጉዳይ የሚመጣው እዚህ ጋር ነው። እኛ ደካሞች ስለሆነን ራሳችንን ወደ እግዚአብሔር ወደ አምላክ ልናቀርብ አንችልም። ይልቁንስ በጻድቃን ጸሎት፣ በሰማዕታት ምልጃ፣ ቤተክርስቲያን በምትፈጽማቸው ልዩ ልዩ ስርዓቶች፣ በካህናት ቡራኬ ነው እዚያ በረከቱ የምንገባው ነው። እንግዲህ ያውቁታል ስላለፉበት። ትተውት ቢወጡም ከጭንቅላት አይወጣም እንዲህ አይነቱ ነገርና አይከብድም ወይ? አሁን የምስጢራቱና የቅዱሳን ምልጃ በተመለከተ እኔም ነበርኩበት፣ ከዛ ተሳታፊ ነበርኩኝ። አሳታፊም ነበሩ። ነገር ግን አልቀረብኩኝም። ወደዛ ወደ ክርስቶስ አላቀረቡኝም እነሱ። ቅድም እንዳልኩም ድካሜንና ሸክሜን ሁሉ አላስወገዱልኝም። ስለዚህ ይህንን አይቼዋለሁ ማለት ነው። የቤተ ክርስቲያን ምስጢራት ዲያቆን ነበሩ እርሶ። እንግዲህ ከሌላው ምእመን በተለየ ሁኔታ ቅድስትንም አልፈው ውስጥ መቅደስ ታቦት መንበሩ ያለበት ድረስ የሚገቡ ነው። እንግዲህ እኛ ውጭ ላለ ነው በአፋ ለምንቆም ምእመናን እንደናንተ ለእግዚአብሔር ቅርብ የለም። አሁን እንደናንተ አይነት ሰው ዞር ብሎ ደግሞ ለምሳሌ የጌታችን ኢየሱስ ክርስቶስን ደም በስርዓተ ቅዳሴ በዕርፈ መስቀል ለምእመን የሚያቀብል ሰው እኔ ቀርቤው አላውቅም ሲል እንዴት ነው ነገሩ? ያው ለእናንተ እንደዛ ይመስላል። በውጭ ላሉ ሰዎች አሁን
የዛ እንግዲህ ዲያቆን፣ ቄስ፣ ጳጳስ ምን የሚል ስያሜ ያላቸው ወገኖች ለእግዚአብሔር የቀረቡ መስለው ሊታዩቸው ይችላል። ነገር ግን እንደዛ አይደለም ነው። ማንም የትኛውም እንዲህ አይነት መደብም የለም በእግዚአብሔር ፊት። ይሄኛው እንደሚባለው በዛ ቤት እንደሚባለው ይሄኛው ካህን ነው፣ ይሄኛው ምእመን ነው የሚባል መደብ የለም። ሁሉም በእግዚአብሔር ፊት ኃጢአተኛ፣ ሁሉም ወደ እግዚአብሔር መቅረብ የሚችለው በጌታችን በኢየሱስ ክርስቶስ በኩል ብቻ ነው፣ በጸጋው በኩል ብቻ ነው። የኢየሱስ ክርስቶስን የባህሪ አዳኝነት በማመን ብቻ ነው። የባህሪ አምላካዊ ቤዛነቱን በመቀበል ብቻ ነው። እና ይሄን ስትቀበልና በዚህ ስታምን ታርፋለህ፣ ወደ እርሱ ትቀርባለህ ነው። ይሄ ነው ዋናው ነጥቡ ያለው እዚህ ላይ ነው። እንግዲህ ይሄ ለእኔ ብዙ እንግዳ ትምህርት አይመስለኝም። ማለት መድኃኔ ዓለም እኮ ነው እኛ የምንለው፣ መድኃኒትነቱን እናውቃለን ብዬ አስባለሁ። ግን እንግዲህ እርስዎ እንዳሉት ደግሞ አንዳች የተለየ የመንፈስ ቅዱስ እገዛ ያስፈለገው መረዳት ሁሉ አግኝቶታል፣ ተቀራርበዋል። እረፍት ይሰማዎታል? አሁን ደስተኛ ነው? እግዚአብሔር ይመስገን። የተለየ እረፍት ነው ማለት እንግዲህ ወይ አንዳንዱን ጣዕሙ ታምሮ ከመሄድ እግዚአብሔር ስለሆነ በመቅመስ ብቻ ስለሆነ የሚታወቀው አሳዩኝ አስረዱኝ ልል አልችልም። እሺ አመሰግናለሁ። ከዚያ ግን ከቤተ ክርስቲያን ወጥተዋል። እንግዲህ እሱ ጋር ነው አንዱ ጭውውታችን ይመጣው። ከቤተ ክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጥተው ብዙ ታሪኮች አልፈዋል። ከ2010 ዓ.ም ወዲህ አሁን 2018 ላይ ነው ያለነው። የተሳሳትኩት ነገር ካለ ያርሙኛል። የሰማሁት እርስዎ በተለያየ ቦታ የተናገሯቸውንም የሰማሁት ስለ እርስዎ መረጃ ሳሰባስብ ያገኘሁት ነገር በዋነኛነት በአስተዳደራዊ ግድፈት ምክንያት ከቤተክርስቲያን እንደተለዩ ነው ማውቀው። ይሄ የአስተዳደር ችግር ሆኖ ሲያበቃ አይ የለም ቀድሞም ከክርስቶስ ጋር አልተቀራረብኩም ነበር ደግሞ የሚል ሌላ አቻ ሀሳብ ስላለው ምንድን ነው የተፈጠረው? ለምንድንና እንዴት ነው ከቤተክርስቲያን የወጡት? የተናገሩትን ብዙ ቦታ ሰምቻለሁ፣ ግን እንደው ብሪፍሊ ነክቶ ማለፍ ስለሚያስፈልግ። ያው ከቤተ ክርስቲያን አሜን ከኦርቶዶክስ ተዋሕዶ ከዛ የወጣሁት በእርግጥ አስተዳደራዊ እርምጃ ነበረ በእኔ ላይ የተወሰደ። የአስተዳደራዊ እርምጃው ደግሞ አጥፍቼ ነበረ፣ በስራዬ ላይ መገኘት ሲገባኝ ሳልገኝ ቀርቼ ማለት ነው። ይሄ ደግሞ ቅድም እንዳልኩ ነው። በተለያዩ ክፍለ ሀገሮች ያው እንወጣለን፣ በቤቱ አገልግሎት ለሚባለው ነገር ለዛ እንወጣለን። ስንወጣ ከተፈቀደልን ቀን በላይ እንድንቆይ ያስገድደናል የነበረው የአገልግሎት ሁኔታ እና በዚያ ምክንያት ያው የፈቃድ ጊዜያችን ያልፋል ማለት ነው። እኔ ብቻ አልነበርኩም፣ በእርግጥ ሌሎችም ነበሩ። እንዲህ አይነት ነገር እኮ በጣም ያጋጥማል፣ የተለመደ ነው። እኔም በትንሹ ቢሆን ስለምሳተፍ አውቀዋለሁ ብዬ ነው። ለአገልግሎት አንድ ቦታ ሄዶ ቀናት አሳልፎ መምጣት ከቤተ ክርስቲያን እስከ መባረር ወይም እስከ መለየት የሚያደርስ ነገር እንዴት ሆነ እርስዎ ጋር ሲመጣ? ሌላ ችግር ቢኖር ነው እንጂ። እንግዲህ የተሰጠኝ ደብዳቤ እሱን ነው የሚለው። እኔም ደግሞ ከአስተዳዳሪዎቹ የሰማሁት እሱን ነው። በእርግጥም ያው እሱ ነው። ሌላ ሀሳብ ሊኖራቸው ይችላል። አሁን ይህን ውሳኔ ያስተላለፉት አካላት ቢጠየቁ እነሱ ደግሞ የሚሉት ደብዳቤው ላይ ካሰፈሩት ውጪ ሌላ የሚሉት ነገር ሊኖራቸው ይችላል። ያው እሱን ለእነሱ ልቶ አሁን እኔ ጋር በእጄ የደረሰውን ያ የተነገረኝም የማውቀውም እሱን ስለሆነ ነው። እና በዛ ምክንያት ያው ከቤተ ክርስቲያን ያው ወጣሁ። ዞሮ እነሱን በደለኛ ተጠያቂ ማድረግ ብዙም አስፈላጊም አይደለም፣ ትክክልም ላይሆን ይችላል። ማንንም ለመውቀስ ለመጠየቅ ሳይሆን እኔ እንደ አንድ ኦርቶዶክሳዊ የእርሶን አይነት ሊቅ ከቤተ ክርስቲያን መውጣት ዝም ብዬ ልቀበለው አልችልም። ቅር ይለኛል። አብረን ብንሆን እኔ ለምሳሌ እንደ አንድ ግለሰብ ደስ ይለኛል። ከዛ አንጻር ነው እንጂ ሰውን ለመውቀስም ለመጠየቅም የሚያበቃ የተለየ ስልጣንም የለኝም። ግን ለምን ፍትህ ለምን ይዛባል የሚል ጥያቄ ነው ያለኝ። እርሶን ሊቅ የምትለው እሷ አስላቂ ናት። አይደለም፣ ከልቤ ነው። ይህን እኮ የምልበት ምክንያት
ከ12 በላይ መጽሐፍትን ጽፈዋል በቤተክርስቲያን በነበሩ ጊዜ። ይሄ ሊቅነት ማሳያ አይደለም? አሁን መጽሐፍቶቹ እርሶ የተማሩበት ትምህርት ቤት ማለት ማንም እግረ መንገዱን የሚገባበት ትምህርት ቤት አይደለም። በደንብ አውቀዋል። ትልልቅ ሊቃውንት ያሉበት እንደነ መጋቢ አዲስ ድምፅ አንበርብር አይነት ሊቅ የነበሩበት በርካታ ሊቃውንት ያፈራ ነው። እንግዲህ ታዕካ ነገስትን አስተዳዳሪ በምን አወቅ ሊቅ መሆናቸው? እንግዲህ ከስማቸው ጀምሮ ሊቃውንት ነው። መጽሐፍት ያሳትማሉ፣ ወንበር ዘርግተው ያስተምራሉ። በየቀኑ ቢካሄድ ካፋቸው የቤተክርስቲያን ትምህርት የማይታጣባቸው ሰዎች ናቸው። ሊቅ አይደሉም እነዚህ ሰዎች? እሺ እንተውና፣ ለማንኛውም የእነሱን እንተውና፣ እነሱ ያው ስለ ራሳቸው እነሱ መናገር ይችላሉ። እኔ ግን ያው ሊቅ ስላልነበርኩኝ እሱ ይሄ ከዚህ አንፃር ነው ለማለት ፈልጌ ነው። ሰላቅ አይደለም፣ ከልቤ ነው ይሄን ያልኩት። ምክንያቱም እኔ ተጠቅሜባቸዋለሁ የእርሶን መጽሐፍት ከቀድሞ እንደው እግዚአብሔር እድል ሰጥቶኝ ቤተክርስቲያንን መጽሐፍትን ማንበብ ስለምታበረታታኝ አነብ ነበር እና የእርሶን መጽሐፍት አይቻለሁ። እንደውም አብዛኞቹን ማህበረ ቅዱሳን ላይ ያሳተማቸው መጽሐፍት ናቸው። እንደነ ንስሐ በራ አይነት መጽሐፍትን ተምሬባቸዋለሁ፣ ተጠቅሜባቸዋለሁ በሰዓቱ እና እንዲህ አይነት መጽሐፍን የጻፈን ሰው እኔ ሊቅ የምለው በእውነት ከልቤ ነው እንጂ ሌላ እንትን ኖሮኝ አይደለም። ለማንኛውም ያው እኔ ስለማልቀበለው ነው እሱን ይችላል እና ያው እሱ አይደለም ይልቅ የሚያስቆጨው አሁን እንደዚህ ከቤተ ክርስቲያን እንዲህ አይነት እንደዚህ አሁን ያልከው አይነት እንደዛ ወጣ ምናምን ነገር የሚለው ሳይሆን መደረግ የነበረባቸው አሁን ሌላውን እንተውና ያን ጊዜ አሁን አስተዳደሩ እንደው ቁጭት እንኳን ከፈጠረ ያን ጊዜ መደረግ የነበረባቸው ውሳኔዎች ነበሩ። ለምሳሌ ይቅርታ አድርጉልኝ፣ 2010 ከመጋቢት በፊት ነው በኋላ ነው ከቤተ ክርስቲያን የታገደ? ወሩን ያስታውሱት? ጥቅምት አካባቢ ላይ ይመስለኛል፣ እንደዛ አካባቢ ይመስለኛል። እና ያን ጊዜ አሁን አስተዳደራዊ እርምጃው እኔ ላይ አስተዳደራዊ እርምጃ የወሰደው የደብሩ ሰበካ ጉባኤ ነው። ማን ነው ደብሩ? ፋኑኤል ቤተክርስቲያን ካራቆሬ ፋኑኤል ቤተክርስቲያን ሀገረ ስብከት። እና እንደዚህ አጥቢያ ላይ አንድ ደብር ላይ የሚወሰዱ አስተዳደራዊ እርምጃዎችን ደግሞ የሚመረምረውና ለዛ ሌላ መፍትሄ መስጠት የሚችለው አካል ደግሞ ሀገረ ስብከቱ ነበረ። ስለዚህ ሀገረ ስብከቱ መፍትሄ መስጠት ይችል ነበር። ያን ጊዜ ነገሮችን ማጣራት፣ ለተፈጠረው ችግር መፍትሄ መስጠት ይችል ነበር። እኔ ብቻ አይደለሁም እኮ እኔ እንደውም በሕይወት ስላለው በጤና ስላለው እግዚአብሔር ይመስገን። ግን ብዙዎች እንደዚህ እየተገፉ እየተበደሉ አይምሯቸውን ያጡ አሉ፣ ያበዱ አሉ፣ የሞቱ አሉ፣ ሳይፈልጉት ሌላ እምነት ውስጥ ጭምር የገቡ አሉ። አሁን ሳይፈልጉት እምነቱን ሳያምኑበት በአስተዳደራዊ በደል ምክንያት ብቻ እንደዚህ ያልተፈለገ አክሽን የወሰዱ ወገኖች አሉ። ያንንም ደግሞ አይሆንም ብለው ሌላ የኑሮ ሰቆቃን የሚገፉ አሉ። እንደዚህ ያሉ ነገሮችን ቢያንስ ለመቀነስ እንደው መመልከት ቢችሉ እንደዚህ አይነቱ ነገር ቢታሰብበት። ብዙ ዋጋ ከፍለው ነው እርሶ እዚያ ቦታ የደረሱት። ማለት እርሶ በግሎን ብቻ ባይሆን ቤተክርስቲያንም ጭምር። መጨረሻው ምን ሆነ? በቃ ወጡ፣ ተለያዩ። በቃ እንደዚሁ የእናትና ልጅ ግንኙነት እንዲህ በቀላሉ። እኔ ያው ውሳኔው ሲነገረኝ ደንግጫለሁ። ማለት አልጠበቅኩኝም። እኔ በዛው እንደማድግ በዛው ተጨማሪ ስልጣን እንደማገኝ እንደዚህ ነበር የማስበው። ነገር ግን ያው ከዛ ስመለስ እንዴት እንደዚህ ይሆናል? አንደኛ የኩት ለአገልግሎት ነው። ከዛ ስመለስ ደግሞ ይኸውና ምስክርነቱንም በእጄ ይዣለሁኝ እንደዚህ። ስለዚህ ፈጽሞ እርምጃውም እንደዚህ መወሰድ ትክክል አልነበረም የሚል ግብረ መልስ ነበር ስሰጥ የነበረው እና እኔ ሀገረ ስብከቱንም ጭምር ለመከታተል ብዙ ፈቃደኛ አልነበርኩኝ። እርግፍ አድርገው ነው የተው። አንደኛ አድካሚ እንደሆነ አውቃለሁ። አንድ ሁለት የሞከርኩኝ። ከዛ በኋላ ሁሉንም ትቼ ያው ወጣሁ እና ይሄ ነው። እንደዛም ሆኖ ግን ከእንትኑ ውስጥ ነው የወጣሁት። ይሄ ከአስተዳደራዊ ከመዋቅሩ ውስጥ ነው የወጣሁት እንጂ ከቤተ ክርስቲያኒቷ ግን አልወጣሁኝ።
ምንም እንኳን ከተቀጠርኩበት ደብር ከስራና ከደሞዝ ታግደሃል ብባልም አገልግሎቱን ግን ያው አከናውን ነበር። ኢቭን እዛው በታገድኩበት ቤተክርስቲያን ጭምር አገለግል ነበር። በካራቆሪ ፋኑኤል ቤተክርስቲያን በዛም አገለግላለሁ። በሌሎች አብያተ ክርስቲያናትም አገለግላለሁ። በዛ ያው ራሴንም ለመደገፍ እንደዚህ ነገር አስባለሁ። ያው እንደዚህ አይነት ነገሮች ነበሩ። እንግዲህ ይሄን የሚያዩ የሚሰሙ በተለይ ቤተክርስቲያን አባቶች እንግዲህ እርሱ አንዴ ወጥተዋል፣ ግን በእርግጥ አንዴ ወጥተዋል ብቻ ብዬ የምተዋረንም በኋላ መለስበታለሁ። ግን ሌሎችም እንደዚህ አይነት ተመሳሳይ ሰቆቃ እያሳለፉ እንደሚሆን ገምታለሁ። መረጃውም አለን፣ በተባራሪ እንሰማለን። እና እንዲህ አይነት ነገሮች ቢታዩ ጥሩ ነው። የሆነ ሆኖ ወጡ እርሶ በዚህ አካባቢ ከመዋቅር ውጭ ሆነው ማለት ከህጋዊ ደሞዝ ከሚከፈልበት መዋቅርም ውጭ ሆነው ቢሆን አገልግሎቱን እየፈጸሙ በቤተክርስቲያን አካባቢ ነው የቆዩት። ከዚያ በኋላ ከባድ ችግር ውስጥ ገቡ። መጽሐፍ ሁሉ ጽፈዋል። እንደዚያም አይነት ችግር ውስጥ ሆነ መጽሐፍ አሳትመዋል። አሁን እሱን ነገር ነው ማንሳት የምፈልገው። እርሶ እንግዲህ በጣም በትንሽ እድሜው በርካታ መጽሐፍትን ጽፈዋል። እንዳልኩት ዝርዝሩን መጥቀስ ስላልፈለግኩ ነው እንጂ ሁለቱ እንኳን ወደ ኦሮምኛ ቋንቋ የተተረጎሙ መጽሐፍት አሉት። አብዛኞቹን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች መምሪያና ማደራጃ በኩል ፈቃድ ያለው ማህበረ ቅዱሳን አሳትሞሎታል። እነዚህን ሁሉ መጽሐፍት አሁን ላይ መጽሐፍ እንኳን ያልነበረባቸው መጽሐፍት ናቸው ብለው ሲናገሩ ሰምቻለሁ። መጽሐፋቸውም ስህተት ነበር፣ መታተማቸውም ስህተት ነበር። አሁንም መነበብ የለባቸውም። እኔ እንዲሁም እርሶን በስልክ መጀመሪያ ያገኘሁት ቀን እንደው መጽሐፍቱን አይቼ ትንሽ መዘጋጀት ስለምፈልግ መጽሐፍቱን የት አገኛለሁ ስላቸው ማንም ሰው እንዳነባቸው አያስፈልግም አይነት ነገር ሲሉ ይሰምቻለሁ። እንዲህ ምርር ያለ ውሳኔ የሚያስወስኑ መጽሐፍት ናቸው የምር ማለት እውነት የላቸውም ውስጣቸው። አሁን የንስሐ በር የሚለው መጽሐፉ፣ የክርስቲያኖች ታላቁ ጸሎት የሚለው መጽሐፉ፣ የመንግስተ ሰማያት ምሳሌዎች የሚለው ወደዚህኛው መለሳለሁ። የአንዳንድ መጽሐፍት ርዕሶ ደግሞ በጣም ረጃጅም ነው። ለምሳሌ የመንግስተ ሰማያት ምሳሌዎች ንጹሕ ባህሪ ነውና ንጹሕ ይፈልጋል። እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር እንዲያውም እንደዛ ይረዝማል አይደል? ሴቶች በመጽሐፍ ቅዱስ፣ ኦርቶዶክሳዊ ብርሃነ ጽድቅ እንዲህ ረዘም ያሉ ነው። ጥሩ ነው ለመጽሐፍ ረዘም ያለ ርዕስ መምረጥ። እንግዲህ ያው እሱን ያው የስነ ጽሁፍ ባለሙያዎች ሂስ ማድረግ ይችላሉ። ጥሩ ነው ጥሩ አይደለም የሚለውን ጥሩ ካልሆነ ጥሩ አይደለም ማለት ነው። ጥሩ ከሆነ ጥሩ ነገሩ ልቤን ስለያዘው ነው። አንዳንድ ጊዜ አንዳንድ መጽሐፍት ረዘም ያለ ርዕስ ይኖራቸውና የተለየ ሀሳብ ያላቸው ይመስላል። እሺ ምርር ያለ አቋም አለዎት እንዳይነበቡ እንዳይታዩ የሚል መራርነት እንኳን አይደለም ማለት ጥብቅ አቋም ማለት ነው። እንደዛ ሊሆን ይችላል፣ እንደዛ ሊታይ ይችላል። እና ምንድነው መጽሐፍቱ ያው በቤት ውስጥ ታማኝ በሆኑ ተቋማት ነው የታተሙት። እሱ ጥያቄ የለውም። ነገር ግን በቤት ውስጥ ታማኝ ስለሆኑ ሳይሆን ዋናው በእግዚአብሔር ፊት ያላቸው ታማኝነት፣ መጽሐፍቶቹ ደግሞ ከመጽሐፍ ቅዱስ አንጻር ይዘታቸው ሲመረመር የሚኖረው ታማኝነት እሱ ነው መታየት ያለበት ነገር እና እሱን አሁን ሳየው ታማኝነት ያላቸው አይደሉም። በብዙ ስህተቶች የተሞሉ በብዙ ክህደቶች የተሞሉ ናቸው መጽሐፍቶቹ። አንዳንድ ጽሁፎቹ እኮ ራሱ በማህበረ ቅዱሳን በኩል ለምሳሌ በሐመር መጽሔት ላይ ዌብሳይቶች ላይም ጭምር ያሉ ጽሁፎች አሉ፣ አይቻሉ። አንዳንዶቹ 2014 አካባቢ ድረስ ሁሉ የጻፏቸውን ይቅርታ 2014 ልክ ነኝ? መልከኞቹ የተጻፈው ያኔ ነው አይደል? አንዲት አርቲክል ነው ያየሁት። እንዲህ አይነት ጽሁፎች ታማኝነት ይጎላቸዋል ማለት ምን ማለት ነው? ማለት ምንድን ነው? በምን ተመዝነው ነው ታማኝ ሳይሆኑ የተገኙ? እንግዲህ ይኸውልህ አሁን ጽሁፍ ሲጻፍ የራሱ የሆነ እንትን አለው፣ የራሱ የሆነ ዓላማ አለው፣ የራሱ የሆነ ቀለም አለው፣ የራሱ የሆነ ይዘት አለው። ስለዚህ እነዚያ ዝርዝር ነገሮች ናቸው የሚታዩት። ስለዚህ እነዛን ዝርዝር ነገሮች ሳያቸው ነው አሁን ታማኝነት የጎደላቸው መሆኑን የተረዳሁት። ከእግዚአብሔር ቃል አንጻር ታማኝነት የሚጎድላቸው መሆኑን፣ ሰዎችን ሊያሳስቱ የሚችሉ መሆኑን፣ እነዛን ስህተቶችን ራሱ እንደዚህ ነው ብሎ መናገሩ በራሱ ሌላ ስህተት ማባዛት ነው የሚሆነው። አስፈላጊም አይደለም።
ከተወራም መልካሙን የእግዚአብሔርን ቃል መልካሙን የመጽሐፍ ቅዱስን ቃል እሱን እየጠቀሱ ማለፉ ጥሩ ነው እና በጥቅሉ ግን ምንድነው የጥፋት ስራዎች ስለነበሩ መቅረት አለባቸው ነው። ይሄ ደግሞ ለነሱ በርግጥ ብዙ የሚከብዳቸው አይመስልኝም። አሁን እዛ አካባቢ ላሉ ወገኖች ያው የለመዱት ስለሆነ ከዛ ከነሱ ጋር እንኳ ሰዎች ሲወጡ የነሱ መጻሕፍት ካሴት ማቃጠል እንደዚህ ነገር ያደርጋሉ። በርግጥ ይሄንንም ከንግዱ ባለፈ የሚሰጠው ጥቅም ስለሌለ ያንን ቢያደርጉ እኔም አገዛቸዋለሁ። ለነሱም ቀላል ነው። ለምሳሌ ማህበረ ቅዱሳን ያሳተማቸው መጽሐፍት ብንወስድ የቅጂ ባለመብት ማን ነው? እነሱ ናቸው። ስለዚህ በቅጂ መብቱ የነሱ ላይ የነሱ ነው የሚሆነው። በእርግጥ እኔም መጽሐፍቱን ገበያ ላይ ለማየት ሞክሬያለሁ። ከታተሙ ስለቆዩ ሊሆን ይችላል ብዬ ነው ያሰብኩት። አላገኘኋቸውም ብዙዎቹን። አሁን በቅርቡ አዲስ መጽሐፍ ጽፈዋል። ወደ 360 ገጽ ነው ያለው። በጣም ሰፍ ብዬ ነው ፈልጌ ያገኘሁት። እንዲሁ ምን አዲስ ነገር አለ ሰው ቤተክርስቲያንን ጥሎ ወጥቶ መጽሐፍ ጽፎ አሳትሞ ምንድን ነው ብዬ ገዝቼ አይቼዋለሁ። በሱ ላይ ትንሽ እንጫወታለን በኋላ። ግን አንድ ጥያቄ ላንሳ። የመዳን እውቀት ከመጽሐፍ ቅዱስ አንጻር ነው የሚለው። ይሄም ርዕሱ ረጅም ነው በእርግጥ። ይሄን መጽሐፍ ደግሞ ከ5 እና ከ10 ዓመት በኋላ ተሳስቼ ነው የጻፍኩት ቢሉስ? አሁን የበፊቶቹን እንደ ንስሐ በርን አይነት መጽሐፍት በእውነት የሮሜ መልእክት ማብራሪያው በጣም የተማርኩባቸው ስለሆኑ ማለት ነው። የመልእክተ ዮሐንስ ማብራሪያውን በቃ መታየት የለባቸው መነካት የለባቸው ይወገዱ አይነት ነገር ብለው ደግሞ እግዚአብሔር ፈቅዶ ብንኖር ከ10 ዓመት በኋላ ደግሞ ይሄም ዛሬ የታተመው መጽሐፍ አስፈላጊ አልነበረም ቢሉስ ምንድነው መመዘኛቸው? አይ አለልም ስለማልል እኮ ምንድነው ማስረጃው? እሱማ ያኔም እኮ ለምሳሌ የንስሐ በርን ሲጽፉ በቃ ይሄን መጽሐፍ የሆነ ጊዜ ላይ ሐሳቤን እቀይርበታለሁ ብሎ አይደለም የጻፉት፣ አምነውበት ነው የጻፉት ብዬ አስባለሁ። ግን ይሄንንም አምነውበት ከጻፉ በኋላ አቋሙን ቢቀይሩስ? ይሄ አቋም የማያስቀይር ነው፣ የማይቀየር አቋም ነው። በዚህ ላይ ያለው የመዳን እውቀት ከመጽሐፍ ቅዱስ አንጻር ሲጻፍ በማይቀየር በማይለወጥ አቋም። ምክንያቱም መጽሐፉ ራሱ ገና ከርዕሱ ስያሜ ስንመለከት የመዳን እውቀት ከመጽሐፍ ቅዱስ አንጻር የሚለው ይህ መጽሐፍ ቅዱስ አይለወጥም፣ አይቀየርም። አንተ ልትቀየር ትችላለህ፣ ሰው ስለሆነ ሰው ሊቀየር ይችላል። መጽሐፉ ግን አይለወጥም። መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ አንጻር ነው የተጻፈው። የመዳን እውቀት የምትለዋ ቃል ራሱ ያለችው መጽሐፍ ቅዱስ ውስጥ ነው ያለው። መጽሐፍ ቅዱስ የሚለውም እዛው መጽሐፍ ቅዱስ ውስጥ ነው ያለው። ሁሉም ከመጽሐፍ ቅዱስ የተወጣጣ ስለሆነ ከመጽሐፍ ቅዱስ የተቀዳ ስለሆነ የሚቀየር አይደለም። ሌላኞቹ ግን መጽሐፍ ቅዱስን በተወሰነ መልኩ ሪፈር ለማድረግ ይሞክራሉ። ግን አብዛኞቹ ከሌሎች መጻሕፍት የተቀዱ ከሌሎች አስተምህሮች የተወሰዱ ናቸው። በዚህ ምክንያት ቢቀየሩ ቢለወጡ ቢሻሻሉ ምን ቢሉ ምንም ሊያስገርም አይችልም። የመጽሐፍ ቅዱስ ግን ከመጽሐፍ ቅዱስ አንጻር የተሰኘው የመዳን እውቀት መጽሐፍ ግን ምንጩ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ደግሞ የማይቀየር የእግዚአብሔር ዘላለማዊ ቃል ስለሆነ ስለዚህ የእግዚአብሔር ሐሳብ ስለማይቀየር በመዳን እውቀት መጽሐፍ ውስጥ ያለው ሐሳብም አይቀየርም እና ምንም የሚቀየር አይደለም። እንደዚህ ብትቀይርስ ተብሎም ትንበያ የሚያስፈልገውም አይደለም። ከወዲሁ የተዘጋ ነገር ነው፣ በቃ የማይቀየር ነው። በእርግጥ እንግዲህ የማይቀየር ነገር ብዙ የለም። መጽሐፍ ቅዱስም ራሱ የተቀየረበት ዘመን ላይ ስለደረስን ያው የሰዎች ድፍረት መጽሐፍ ቅዱስን ሊቀይር ይችላል። እኔ ይሄ ሁሌ የምናገረው የሚያዩ ሰዎች ግን የእግዚአብሔር ሐሳብ ግን አይቀየርም። የሰዎች ድፍረት መጽሐፍ ቅዱስን ቀየረው ማለት መጽሐፉ መቀየር ነበረበት ማለት ግን አይደለም። ያው ሰዎች ደፋሮች ስለሆኑ ያደረጉት ነገር። ጥሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያሉ መጽሐፍ ቅዱስ ያነቡ ነበር ብዬ አስባለሁ። በደንብ ያነቡ ነበር። ያው የተለየ ደግሞ ልማድ አለን እኛ ኦርቶዶክሳውያን። እንግዲህ አንድ አምላክ አብ ወልድ መንፈስ ቅዱስን እናመልካለን። ደግሞ የምንወዳቸው ቅዱሳን ጻድቃን ሰማዕታት ነበሩ። ሁላችን እንደየ አጥቢያችን እንደነበርንባቸው ደብሮች ወይ እንዳገለገልንበት ወይ እንደተወለድንበት ቀን ያለ ወይም ልዩ አጋጣሚ ባለው
አንዳንዴም በህልም በራእይም ጭምር እየተገለጡ ምንቀርባቸው ይኖራሉ። እርሶ በተለየ ሁኔታ የሚቀርቡት ነበር? ለምንድን ነው ይሄን የምለው? ጥበበ ሲሎንዲስ እንግዲህ ያው ከቅዳሴ ማርያምም ስለሆነ የተወሰደው ምናልባት አዎ ያው እንደ ማንኛውም ኢትዮጵያዊ ማርያምን እወዳታለሁ። በጣም ይወዱ ነበር። አዎ ከቤት ራሱ የወጣውበት አንዱ ምክንያት ወደዚህ ወደ መንፈሳዊ ትምህርት እንዳዘነብል ማርያም በህልሜ ተገልጣልኝ ነው የሚመስለኝ። በጣም ጥሩ ነገር ነው። ደስ ይለኛል። ምን ነበር ህልሙ? እስኪ መስማት ብችል ደስ ይለኛል። እሱ እንግዲህ ምንድን ነው የጽጌ ጾም ላይ የማርያም ስደት ተብሎ በሚታሰበው የሚነገር ታሪክ አለ እና እዛ ላይ የሚነገረው ምንድን ነው? በስደቷ ወቅት እሷ፣ ሰሎሜ፣ ዮሴፍ አብረው ነበሩ። እንደዚህ የግብፅን በረሃ አብረው ተጓዙ እንደዚህ የሚል ታሪክ ይነገራል። እሱን ነበር በህልሜ ሳይ የነበረው እና እኔም ከማርያም፣ ከሰሎሜ፣ ከዮሴፍ ከልጇ ጋር እንደዚህ ያንን በረሃ ስንሄድ 5 ሆናችሁ እና መሀል ላይ ግን እኔ ጫማ ስላልነበረኝ ማርያም ለልጇ 10 ብር ስጠውና ጫማ ይግዛ ምናምን ስትል እንደዛ ነገር ከዛ ያው በቃ እንዲህ አይነት ነገር እያየሁ ነበረ። ለእኔ ይሄን ነገር ማየቴ የተለየ ነገር ፈጥሮብኝ ነበረ በእለቱ እና በዚህ ውሳኔ ነው ዞሮ ይሄን ነገር ባየሁበት በዛችው ቅጽበት ነው ከቤት የወጣሁት። ያችን ስንት ዓመት ነበር ያኔ? እንግዲህ 12 ወይ 13 እንደዛ አካባቢ ቢሆን ነው። እችን ባየሁበት ቅጽበት ነው አባቴ የሚያውቃል፣ መዝግቦታል፣ እስካሁን ድረስ አስፍሮት አስቀምጦታል። በዛ ያው እና ያው ለማርያም ዞሮ ፍቅር ነበረኝ። ስቲል ወዳታለሁ። ምንም ጥያቄ የለውም። ወዳታለሁ። አሁንም በመጽሐፌም ላይ ገልጫለሁ። አይቻለሁ። ለእሷ ፍቅር መስጠት፣ ለእሷ አክብሮትን መስጠት እጅግ በጣም ተገቢ ነው። ይሄ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ስለዚህ ከቅዱሳን መካከል እንግዲህ እዛ ቤት ያሉ ሰዎች በጣም የሚወዷት አንዷ እሷ ስለሆነች እሷንም በጣም እወዳለሁ። አቡነ ተክለ ሃይማኖት የሚባሉትንም እሳቸውንም እንደዚሁ ወዳቸዋለሁ። እሳቸውን የመሆንም ፍላጎት ነበረው አንድ ቦታ እንደሰማሁት። ያው እንደሳቸው በጸሎት መጋደል ያው ደስ ይላል። ገድሉ ታሪኩ ሲተረክ ተጋድሎ ሳይሆን ተጋድሎ መቼም ደስ አይልም፣ ለሁሉም ትግል ስለሆነ ማለት ነው፣ መከራ ስለሆነ እንግዲህ ውጤቱ ታውቆ ነው እኮ እነዚህ አባቶቻችን ከገድሉ በኋላ ያለው ሽልማቱ ምኑ ግን እሱ ደስ ስለሚል ዘንበለ መከራ እየተረከብ ጸጋ ነው የሚሉት። እሱማ መከራው እኮ በራሱ አይወደድም፣ ውጤቱ ነው የሚፈለገው። እንግዲህ እንደዛ ሽልማቱን መሰለኝ ያስደስተኝ ነገር ሽልማቱን ሳይሆን አይቀርም ፈልጌ የነበረው ነገር። እሳቸው እንግዲህ 25ኛ ካህን ነው የሆኑት ሰማይ ሄደው፣ እርሱ 26ኛ ነበር ፍላጎቱ። እንዴት ነው? ምን ማለት ነው እሳቸው መሆን ራሱ መፈለግ? እንግዲህ ያው ግራ የገባው ሀሳብ ነበር፣ ግራ የገባው ተምኔት ነው። ትክክል አልነበረም። ምኞቱም በራሱ ትክክል አልነበረም። ምን እንደምመኝም አላውቀውም ነበር ማለት ነው። እርስዎ ይህን ሲያማክሩ ማለት የነገሯቸው ሰዎች አልነበሩ? ለምሳሌ እኔ ህልሟ ደስ ስላለችኝ ነው፣ ጫማ የለውም፣ ጫማ የሚገዛበትን ስጠው። እንግዲህ አባቶች ሲተረጉሙ ጫማ ወንጌል ነው፣ ወንጌል የለውም እንዳለች ይሰማኛል። እና ወንጌል እንዲገዛ አድርገው፣ ያ ወንጌል ደግሞ እሱን ያው ይሄ እውነት ያየሁት ነገር ስለሆነ እሱኛውን እንለፈው። ስቲል እስካሁን በውስጥ ጥያቄ ያለ ነው። ብዙዎችን የምጠይቅ ነው። ብዙዎች የተለያየ ትርጉም ይሰጡኛል፣ ምንኛል። የኛውን እንለፈው። እሺ እንችላለን። ከቤተክርስቲያን በችግር ውስጥ ስለገቡ ወጡ። መጨረሻ የተቆራረጣችሁት ምንድን ነው? ማለት የሃይማኖት ልዩነት ያመጣው ነገር ምንድን ነው? አሁን በኋላ ማነሳቸው ጥያቄዎች ስላሉ ነው ይሄን ማነሳው። ተስፋሁን ነጋሽ በፊት መምህር እና ዲያቆን ከቤተክርስቲያን የወጡት በምን ምክንያት ነው የሚለው ቁርጥ ያለ ጥያቄ በኋላ አነሳለሁ። ግን
አስተዳደራዊ ነገር ነው ተባለ። እሺ ደሞዝ ተከለከሉ። ይሄ በጣም የተለመደ ነገር ነው በቤተክርስቲያን በኩል። ስለዚህ እሱ አላስወጣኝም። ምንድን ነው የሆኑት? ምክንያቱም ከደሞዝ ተከልክዬ እዛው ነበርኩኝ። በችግሩም ውስጥ መጽሐፍ ሁሉ ጽፈዋል። አሁን እኮ እኛ ቤት ውስጥ ቁጭ ብለን ጠረጴዛ ወንበር አግኝተን ለመጻፍ የማንችልበት እርስዎ በጣም እየተቸገሩ እየኖሩ መጽሐፍን ጽፈዋል። ምንድን ነው ይሄ ነገር? ያው የጌታ ፍቅር የእግዚአብሔር ጥሪ ነው። መቼ ነው የደረሱት? እሱ ማወቅ ፈልጋለሁ። ወይም እንዴት ነው የደረሱት? እኔ እንዴት በሆነ ወይ ይደርሰኛል ያ ጥሪ? ያው እግዚአብሔር መልካም ነው እና ሁሉንም ነው የሚጠራው እና ሁሌም እንደተጣራ ነው እግዚአብሔር እና እኔንም ሁሌ ይጣራኝ ነበር። በተለያየ መንገድ ለእኔ መልእክቱን ሲያስተላልፍልኝ ነበር። የእኔ የመቀበል ያለመቀበል፣ የመወሰን ያለመወሰን፣ የመዘጋጀት ያለመዘጋጀት ችግር እና በራሱ የእግዚአብሔር ጊዜ ላይ ግን ወሰንኩኝ። ከዚያ ወደ ጥሪውን ተቀበልኩኝ እና በሱ እንዴት ነው ጥሪው የደረሰው? ይቅርታ ምን ማለት ነው? ያስወሰነው እንዴት ቢጠሩ ነው የወሰኑት ማለት ነው እንዴ? ቅድም መነሻዬ ላይ እንዳልኩ ክርስቶስን ያው የምር አወቅኩት ማለት ነው። የክርስቶስ ፍቅር በራልኝ። የክርስቶስ ፍቅር፣ የክርስቶስ ማዳን፣ ክርስቶስ ለእኔ የከፈለው ዋጋ እሱ ለእኔ ተገለጸልኝ። የሆነ ጊዜ ላይ ምን አድርገው ተገለጠለት? ጾም ላይ ነበሩ? ሱባኤ ላይ ነበሩ? ጸበል ነበሩ? ገዳም ነበሩ? መቼ ሰው ሲቸገር እንዲህ ነው የሚያደርገውና ለማድረግም የሚረዳ ከሆነ እንደዛ አይደለም እኮ። የክርስቶስ ፍቅር እኮ ገዳም ለነበረ፣ ሱባኤ ለነበረ፣ በሌላም ቦታ ለነበረ፣ አንተ እንዳልከው በዛም በጾም በጸሎትም ላይ ለነበረም ይገለጣል። ግን በዛ ላይ ብቻ ላለውም አይደለም የሚገለጠው። ለምሳሌ የክርስቶስ ተከታዮችን ክርስቲያኖችን ለማሳደድ፣ ለመግደል፣ ምን ለማለት እየተጓዘ ላለው ለሳውልም እኮ ተገልጧል። ስለዚህ መንገዱ ልዩ ልዩ ነው። ለአንተ የሚገለጥበት መንገድ ሌላ ነው፣ ለእኔ የሚገለጥበት መንገድ ሌላ ነው፣ ለሌላውም የሚገለጥበት መንገድ ሌላ ነው። ስለዚህ መንገዱ ልዩ ልዩ ስለሆነ በአንድ መንገድ ብቻ አይደለም። ብቻ ዋናው ነጥብ ምንድን ነው? የእርሱ የጸጋው ማዳን መገለጥ ነው። እርሱ ብቸኛ አዳኝ መሆኑን፣ እሱ ብቸኛ ቤዛ መሆኑን፣ እሱ ብቻውን የሚያሳርፍ አምላክ መሆኑን መገለጡ ነው እና ያ ነው እንግዲህ ለእኔ የተገለጠው። ልክ ይሄ በተገለጸልኝ ቅጽበት ከዛ ወጣሁኝ። መጀመሪያ ከነበርኩበት አካባቢ ካለው በቃ እንደዚህ አይነት ስም ካለው ነገር ወጣሁ። ወዴት ሄዱ? ወደ ራሱ ወደ እግዚአብሔር ገባሁ።